እንዳለ በሰይጣን እንደዚህ ተይዘው ነው ያሉት። የድሮ ማንነትህ ይፈራል በጣም። አሁን አይምሮአችን is not working። የማይጠቅመኝ ነገር ከዳለው ባይ ዘ ወይ that's why የፈለኩት ነገር ማረጋው ቢት አድርጌ 100 ሺህ አልኳት። ከዛ ዋልፔፐር ላይ ያረጋኳት አያታለሁ የኔ ነው 100 ሺህ ነኝ እኔ ክድት። ከዛ ያ ፒውር የሆነው ማንነት እዛ ላይ ነው የምታገኘው። እሱ አይምሮ አካል ነው ህይወትን የሚቀይረው። እኔ ማለት እድሜ ልኬ ለመቀየር የለፋሁኝ የጣርኩኝ ሰው ነበርኩኝ። ግን አንድ ሀቅ አወቅኩ ከውስጥ የተማርኩት ማለት ነው። ነገና ትናንትና የሚባል የለም። ህይወት የሚቀየረው በምርጫ ነው። በእንግሊሽ ምን ይሉታል መሰለህ? ኳንተም ሊፒንግ ይሉታል። ኳንተም ሊፒንግ ማለት ትናንትናና ነገ የሚባል ነገር የለም። ሁሌም አሁን ነው። የመረጥነው እንሆናለን። አሁን ራይት ነው። ስኬቱን ማሯሯጥ፣ ገንዘቡን ማሯሯጥ ድካም ብቻ ነው ትርፉ። የተለያዩ አብርሃሞች አሉ። ወደዛ አብርሃም ለመሻገር መልፋት መጣር ሳይሆን የሚገባ አንዴ መምረጥ፣ ከዛ ወደፊት መሄድ ነው። ጻፍ እንደ ሙቪ ዳይሬክተር ሁላችንም የህይወታችን ዳይሬክተር ነው። መጀመሪያ የወሰድከው አክሽን ሳም ነበር? መጀመሪያ የወሰድኩት አክሽን እንደዚህኛው አዶናይ አክት ማድረግ። ያወጣሁት ስክሪፕት መከተል ያስፈራኝ ምክንያት is because ህዝብ ለማስደሰት ሞክር ነበር፣ ሰዎች ለማስደሰት። እኔ በማንነቴ መኖር በሚገባኝ ህይወት የማይቀበሉኝ ሰዎች ካሉ ቀለል I don't care በድፍረት ማለት ነው ስቴፕ አደረግኩኝ ወደ አዲስ ማንነት። ለካስ ወደ ሙሉ ማንነት ስቴፕ ስታደርግ የድሮ ማንነትህ ይፈራል በጣም። አሁን ለምን በቃ ሙቪ ይሄን ቁጭ ብለህ በቃ ተደብቀህ ኖር ይላል። እኔ ግን ያደረግኩት ምንድነው? ተሻገርኩኝ። እየተሰቃየውም እያለ እየሰደቡኝም እያለ በድፍረት አሁን እዚህ ላይ ይገኛል። ሁላችንም የተለየ ማንነት አለ። ሁላችንም ጋር የሆነ ዩኒክነስ አለ። ያንን ግን የማወቅ አይ ቲንክ በአንድ ጊዜ ለወቀው በአንድ ጊዜ እንደዚህ ላድርገው የምትለው ሳይሆን ዲፕ ዳውን ገብተህ ያንን ነገር አንደርስታንድ ማድረግ ይቻላል። የሚነሱ ደግሞ ሸክሞች ደግሞ አሉ። እነዛ ሸክሞች ከፍርሃት ጋር የተገናኙ ሊሆኑ ይችላሉ፣ ከሼም ጋር የተገናኙ ሊሆኑ ይችላሉ፣ ሰው ምን ይለኛል ከሚሉ ነገሮች ጋር የተገናኙ ሊሆኑ ይችላሉ። ራስ ላይ ያለ ማንነት ማለትም ይሄ ነገር እኮ ሰው ቢያውቅብኝ ብለው ኢንሴኩሪቲ አይነት ነገሮች ሊኖሩ ይችላሉ። እና ያንን እንዴት ነው ማወቅ የሚቻለው? ሜዲቴሽን ቢካዝ አንደኛ እዚህ ዓለም ላይ በጣም ብዙ ዲስትራክሽኖች አሉ። አሁን አይምሮአችን is not working። ብዙ ሰዎች አውቶ ፓይለት ላይ ናቸው። በጣም ከአይምሮአቸው ጋር በጣም አታችድ በጣም እንደዚህ የተጣበቁ ናቸው። ሰው ራሳችን የምናገኘው ደግሞ ዝምታው ላይ ነው። መሀል ላይ ያለው ጉድ ስፓት በጣም ይሄ ቴታ ዌቭ የሚባል አለ። ሜዲቴሽን ውስጥ ስትገባ እነዚህ ስትተነፍስ ማለት ነው አይምሮክ እነዛ ድምጾች ጠፍት ይላሉ። ኢቭን ለ5 ሰከንድ ብትሆን ከዛ ያ ፒውር የሆነው ማንነት እዛ ላይ ነው የምታገኘው። ከዛ ራስን ታውቀዋለህ። ኦኬ ለምን ማለት ትጀምራለህ። አሁን ለምን ማለት አይችሉም። ከዚ ማንን ነው የሚጠይቁት? ሁሉም ነገር ራሳቸው ነው ብለው ነው የሚያስቡት። ወደ ዝምታ ስትገባ ለምን ብለህ ትጠይቃለህ። ቢካዝ የኛ ድምጽ ቢሆን ማቋረጥ ብንፈልግ አያቋረጥም ነበር አይደለም። የኛ አይደለም። ይህ ማወቃችን ለራሱ ትንሽ ስፔስ ክሬት እናደርጋለን። ትንሽ ልዩነት ተፈጥራለች። እቺ ልዩነት ላይ ንጹህ ማንነታችን ትገኛለች። እንዴት ነው አእምሯችን የሚሰራው? የትኛው አእምሯችን አካል ነው ህይወታችን የሚቀይረው? አሁን ትንፋሽ እየተነፈስክ ነው አስበህበታል? እኔ ከ2 ደቂቃ በፊት እሱ አእምሮ አካል ነው ህይወትን የሚቀይረው። እነዚህ ድምጾች ማለት ነው ከልጅነታችን ጀምሮ ስፔሻሊ ደግሞ በቃ ከ1 እስከ 7 ዓመት ወይም ደግሞ ከ1 እስከ 16 17 ዓመት እነዚህ ነገሮች እየተነገሩ ካደጉ ልክ እንደ ትንፋሽ እነዚህ ሐሳቦች ሳታስባቸው ትኖራቸዋለህ። ለዛም ነው ዓለምህ በእነዚህ ነው የሚፈጠሩት። በእነዚህ ድምጾች ነው የተከበብከው። የማይጠቅመን ድምጽ እያወጣን አዳዲስ ድምጾች መክተት። ሀብታም ነኝ የሚለው ድምጽ፣ እኔ ቆንጆ ነኝ፣ እኔ ታዋቂ ነኝ። እኛ የምንፈጠረው በለፋ ነው ሳይሆን በእምነታችን። ምናልባት እስካሁን አውርተኸው ማታውቅ ግን ስቲል ስትራግል እያደረክበት ያለ ማንነት አለ? ለመጀመሪያ ጊዜ በህይወቴ አሸንፊያለሁ። ኮምፕሊት አሸንፊያለሁ። እግዚአብሔር ይመስገን። ሰው በስቃይ ማለፍ አለበት። በጣም የሚሰቃይ ሰው በጣም ትልቅ ደረጃ መድረስ የሚችል ሰው ነው። ችግሩ ግን ስቃዩን የምንፈራው ከሆነ ከስቃዩ የምንሮጥ ከሆነ ሁሌም እንደታሰርን እንኖራለን። ስቃይ ሲሰማኝ እዛ መደንዘዝ ቁጭ ብዬ ከነሱ ስቃዩ ጋር ላይክ ፊልም ማድረግ ይቆያል። ትንሽ መጀመሪያ በጣም ይቆይ ነበር። ሜዲቴሽን ጀምሮ ዝምታ ያስፈልጋል። ዝምታው ግን ከስቃዩ ጋር ነው የሚያገናኝሽ የበለጠ አታመልጥም። ቲክቶክ ላይ ምናምን ቁጭ ብላ ፊት ለፊት ነው የሚያጋፍጥ። ፊት ለፊት 5 ደቂቃ ጀምር ወደ 10 ደቂቃ 15 እያልክ ትሄዳለህ። ስቃይ ሁል ጊዜ ነበር። አሁን ስቃይ ወደ 1 ሳምንት ተቀየረ። ከ1 ሳምንት በኋላ ማለት ነው እሁድ ትነሻለሽ። ዋው I feel good like what the fuck I feel good። ይሄን ግን የሚሄደው በየ4 ወሩ በየ5 ወሩ ነው። ቀስ ቀስ እያለ you have to keep practicing። ራስን ነው ሼፕ እያደረክ ያለው። ከዛ አንድ ቀን ይደርሳል፣ ነፃ ትሆናለህ ከነዚህ ሁሉ ነገሮች። ግን ዋና ዓላማው ምንድነው? መጋፈጥ ነው። ተጋፈጥ፣ አታምልጥ ከሰይጣን። ከስቃዩ ትጋፈጠዋለህ ሙሉ። ፊትነስ ላይ የሆነ ሰዓት ሰዎችን ኮች ታደርግ ነበር። ብዙ ሰዎች ደግሞ ፊትነስ ላይ ገብተው የከበዳቸው አሉ። መቀየር መለወጥ ምናምን። ምን ነበር አንተ ራስህ ላይ የሰራህ ነበር? በጣም ሲምፕል ነው። ስኳር ያቋርጡ፣ ካርቦሃይድሬት ማብዛት ያቆሙ። ገባህ? እዚህ ላይ ሲምፕል። ስኳር ካቋረጡ they're good ይቀንሳሉ ከሚያስቡት በላይ። ችግሩ ግን አይምሮአቸው ትክክል አይደለም። which is አንተ ያልከው ፓራዳይም ሽፍት ያስፈልጋቸዋል። የአይምሮ ለውጥ ከሌለ ሁሌም ራስህን ታቆማለህ፣ ራስህን ታወድቃለህ። አይምሮአችን የሚወደው የሚያመነውን ነው። መስታወት ላይ ትቆማለህ፣ ራስህን ማሳመን። እኔ ቆንጆ ነኝ፣ እኔ አሜዚንግ ነኝ። አሁን ባለሁበትም ለራሱ በውፍረቴ በጣም አሜዚንግ። ምን አይነት ስቴፖች ነው የምትከተለው አንድ ሰው እንዲቀየር አይምሮ?
ነገሮች የሚጀምሩት ከልጅነት ነው። ወደኋላ ሄደህ ነው ራስህን ቼክ የምታደርገው። ሰው ቼክ ከማድረግ ነው የሚጀምረው። እያንዳንዱ ሰው ወደዚህ ክላስ ሲመጣ መጀመሪያ ላይ ራሱን እንዲመለከት ነው። አእምሮ እንዴት ነው የሚሰራው? ኮንሽስ ሆነን የምናደርጋቸው ነገሮች ብቻ ሳይሆኑ ሰብኮንሽስ ላይ የገቡትን ማውጣት እና ማስወገድ ስንችል ሰው እነዛ ሰብኮንሽስ ላይ የገቡት ማንነቶች ፍርሃት፣ ጭንቀት ስሜቶች ናቸው። በአጠቃላይ እነዛ ስሜቶች ወደሚፈልጉት ማንነት እንዲቀየሩ መንገዱን ነው ማሳያቸው። ህይወትህ ሙሉ የተቆጣጠረ ሰብኮንሽስ ነገ የመጨረሻ እዚህ ምድር ላይ የምትኖርበት ቀን ቢሆን ምንድነው የምታደርገው? አይ ቲንክ ቀን በቀን እንደዛ ነው የምኖረው። ተስፋ የፈለግኩት ነገር የማደርገው ግን መንገድ ላይ ወጥቼ ስፒከርን ይዤ ማይክ ይዤ ቀን ሙሉ እየተናገርኩ እላለሁ ስለ ዓለም ሀቆች። ዘ ዳርክ ትሩዝ ይሉታል። ዘ ዳርክ ትሩዝ። ራስን ሆነ ብትገደል ይሻላል። ሰው ምን ይለኛል የሚለው ነገር፣ የዝቅተኝነት ስሜት፣ እሺ ባይነት፣ ሰው አስደሳችነት፣ እነዚህ ሁሉ ጸባዮች ነበሩ። ተምሬያቸው አድጌያለሁ። እኔ ዝቅተኛ ክፍያ መክፈል እነሱ ቀላል ነው፣ ቢካዝ ጥቄ ነው የምቀበለው። ግን አሁን ማስተዋል ጀመርኩኝ። ለምንድነው ከሰዎች በታች ነኝ ብዬ ማስበው? እንደ ሀገር የሆነ በመንፈስ ደረጃ የምንማረው ነገር አለ። ሳናቅ ስንወለድ በመንፈስ ደረጃ ነው ይዘነው ዘር ከዘር ይዘነው የመጣነው ነገር አለ። የእፍረት፣ የይሉኝታ፣ የጎረቤት ምን ይለኛል በታችነት ስሜት የሆነ ሰው አሳምኖናል። ማን እንደሆነ አናውቅም። የውሸት ደስታ ሰጣለሁ ይልሃል ሰይጣን፣ ያቀርብልሃል። እነዚህ ምርጫዎች በጣም አሉ ከየውሸት ደስታዎች ሰይጣን የሚያቀርባቸው። እነሱ ጋር ለምንድን ነው የምትሮጠው? ከዚህ መውጣት አልችልም ብለህ ተዳክመህ አምናሃል። በቃ ስቃይ እንደዚህ በቃ ምን ያጨናንቅሻል? ሁሉም ነገር አለሽ ለማምለጥ ወደ እነሱ ናቸው ምርጮች። ለሰው መናገራች መውጣታች ሰው እሱ ነው በቃ ጊዜያዊ። እሱ ጋር ትገቢያለሽ። ከዛ ውጤቱ ደግሞ ምንድነው? ቁጭት ነው፣ ጸጸት ነው። ጸጸትና ቁጭት ደግሞ ሰይጣን የሚጠቀምባቸው ታላላቅ ኃይል ናቸው የሰይጣን። አንድ ሰው ጸጸት ላይ ከሆነ በጣም ደካማ ነው። አሁን እኔ ከነዚህ መጥፎ የሆኑ ሱሶች የወጣሁበት በምንድን ነው? ለራሴ የዋህ በመሆን በመረዳት ራሳችን ጠላት የራሳችን ሰይጣን እንድንሆን ምክንያቶች እየተሰጡን ያደግ ነው። የእግዚአብሔር ኃይል ይኖርሻል። ይውህና ውስጥ ነው የሚገኘው። እግዚአብሔር ልንገርሽ፣ ለራስሽ የዋህ መሆን ከቻልሽ ሰይጣን በምንም ተአምር አይችልሽም፣ ይፈራል። የዛኔ የሚበዛብሽ ፈተና ልነግርሽ አልችልም። እነዛ ድሮ ያስቃዩና ይቆጣጠሩ የነበሩት ሱሶች፣ መጥፎ ድምጾች እያሉ የሆነ በቃ ይውህና ነፃነት ይሰማሻል። በቃ ወጥተሽ እስኪ ዛሬ ሻይ ልጠጣ፣ እስኪ ዛሬ ወክ ልውጣ፣ ስፖርት ልስራት ያለሽ። እንደዛ አድርጌ ነው ያሸነፍኩት የኔ ሱስ። እግዚአብሔርን ይዘሽ መፋለም ትጀምሪያለሽ። ከዛ በኋላ ሰልፍ ኢምፕሩቭመንት ይጀምራል። አንዳንዴ የራሳችን ማጥፋት ስንፈልግ የሆነ በቃ በአጠቃላይ ሁሉ ነገር ማጥፋት የምንፈልግ ይመስለናል። ግን እነዛ ድምጾችን ነው ማጥፋት የፈለግነው፣ በቃ መተው የፈለግነው። ወደኋላ መሞት አይቀር የድሮ ማንነቴ መግደል እችላለሁ ማለት እኮ ነው አልኩ። which is እንደ አዲስ መጀመር ማለት እኮ ነው። ዝቅተኝነቴ ይሞታል፣ እፍረቴ፣ ፍርሃቴ፣ ሁሉ ነገር ይሞታል ማለት ነው። ግን ከዛ ሞት ውስጥ የሚሞቱ በጣም ብዙ ሰዎች አሉ። which is የማይጠቅሙኝ ጓደኞች ይሞታሉ። ከማይጠቅሙኝ ናቸው ባይ ዘ ወይ። ቁጭ ብዬ ደብተሬን ገለጥኩኝና ጻፍኩት አዶናይ ማን መሆን እንዳለበት። ይህ እፈልገዋለሁ፣ እሆናለሁ፣ እራመዳለሁ። በየሰከንዱ ደግሞ እንደ ዘበኛ ጠብቃለሁ፣ ይህ መሆኔን አረጋግጣለሁ። ያ የድሮ ማንነት አይመጣም በምንም ተአምር። ከዛች ቀን ጀምሮ አዲሱ አዶናይ ተፈጠረ። ያ መጥፎ ድምጽ መክዳት ጀመርኩኝ፣ ከዳሁት።